ካለ ብዬ ነበር። ምናልባት አለባበሴን አይተው ከሆነ ከክፍለ ሀገር በስራ መጥቼ ወደ ከተማ የያዝኩትን ገንዘብ ሁሉ ሌባ ወሰደብኝ። አሁን ለስራ መንቀሳቀሻ በምግብ ስላጣሁ ነው ወደ እናንተ የመጣሁት። ታዲያ እግዚአብሔር እኮ የሚወደው የተራበ መብላት የተጠማ መጠጣት ነው። አባቢ ብሎኛል። እንደዛ ነው። እሱማ ልክ ነሽ እኮ ግን እሱ ወጣት ነው እኮ ብዬ ነው። ወጣት ነው ሰርቶ ይበላል። እንደዚህ አይደረግማ። ለምን ሰው አይሰጠውም? እውነትሽን እኮ ነው። እውነት ወጣት አልኩት። እሱ ነው ፍቅር። እሺ አንቺ አስተማርሽ። እሺ ፍቅር ተቆም መልሰዋለሁ። አይሰጠውት እግዚአብሔር ባንቺ ላይ አድሮ ያስተምረኝ። እውነትሽን እኮ ነው። ቤቴ ድረስ ያመጣልኝን በረከት እንዴት እገፋዋለሁ? ይቅርታ እንግዲህ ያው መቼስ የዘመኑ ነገር የምታውቀው ነው። ፈርቼ ነው። ይቅርታ ቁጭ በል ቁጭ በል ቁጭ በል። እኔም እኮ ወልጄ አይደለም የሰው ፊት እኮ እሳት ነው ይገርፋል። ግን ከአቅም በላይ ሆኖብኝ ነው። እንደነገርኩት ከክፍለ ሀገር የመጣሁት ለስራ ነው ወደ ከተማ ስመጣ። ነገር ግን ስራ ሳፈላልግ ያልሆነ ሰው አግኝቶኝ ማለት እንደሆነ ያገኘኝ ያልኩትን ገንዘብ ሁሉ ለመንቀሳቀሻ ለምግብ ለቤት ኪራይ ስራ ትፈልግ ይሆነኛል ያልኩትን ገንዘብ ሁሉ ጠቅላላ የያዝኩትን ቀይም ሁሉ ወሰደብኝ። ሌላ ቦታም ስለምን እሱ እንዳሉኝ ነው የሚሉኝ። በቃ ወጣትነት የሚታዩ አንተ ወጣት አይደለም ይሰርታት ብላ ነው ይሉኛል። እኔም እኮ እሱን አይቼ ነው ወጣት አይደለም እንዴ ይሰርታ አይደለም እንዴ ብዬ እቺ ልጅ ናት የመለሰችኝ። ነው እግዚአብሔር ላይ በሷ አድሮ እግዚአብሔር በሷ ላይ አድሮ ነው መቼ እሷ ናት የመለሰችኝ። እንደው ደግሞ ጊዜው ያስፈራለው እንደምታውቁ አይ እሱ ማለት እናንተ ማልፈርድም አው ልጆችም ያለው ሰው ደግሞ በጣም ከባድ ነው። ለዛ ብዬ ነው እንጂ እየከፋት አይደለም። እንግዲህ ቀርታ እግዚአብሔር በመጨረሻ ረዳኝ። እሱማ እውነት ነው እኮ እኛ ምን የምሰማለው ችግርም አለ። ጊዜው ክፉ ነው። እኔ የገጠመኝ ሲሆን እናንተ ጋር የመጣው አይታኔም ደህና መስሎ ነው መንገድ ላሳይ ብሎ እንደዚህ ያደረገኝና ማሰባችሁ ማለት ነው። አይዞህ ተቸገረን ነው። አይዞህ እንግዲህ ቁራሽ ላምጣልህ። እሺ ለእሱ አይደለም ዳ ተግሪ እናቴ ትንሽ የመከርሻቸው እንደዚህ ትምህርትሽን ይግለጽልሽ ለቁም ነገር ያውቃሽ። እኔ የገጠመኝ አይገጠምሽ እናቴ። እንዲህ አይነት ስል እሺ እናቴ እሺ እናቴ ደግልኝ። ስምሽ ማን ነው? ስም ነው ያለሽ? የሚገርም ስም። ነፍስ ይመለሱ። አይሁድ አይሁድ ምን እንደሚገው ለሱ አይደለም እንደማ ሁኔታው ነው እንጂ እኮ ያው ለሱ ነው የሚደከመው። አይደል እንግዲህ እሺ ሳይደግስ አይጣላም። እናንተን ታዲያ እንዴት ሆነበት?
አንዳንድ መጽሐፍ ቅዱስ አነባለሁ። መጽሐፍ ቅዱስ ታነቢያለሽ አንቺ? እሷ እኮ ነች የመለሰች። መጽሐፍ ቅዱስ ታነባለች ሰው እና እንዴ አባቴ ለተራበ ያበላ ለተጠማ ያጠጣ ብሎ የለም ወይ? እንዴት ወጣትስ ቢሆን እንዴት ታባርሪዋለሽ ብላኝ እኮ ነው። ይሰራል እኮ እውነት ነው። ልጆችን አትከልክሏቸው ወደ እኔ ምጡ ያለው እሱ አይደለም። እውነት ነው። እንደው ደፈርካ ይበሉኝ እንጂ እኮ በኋላም የሚጠይቀው እኮ የተራበ ተርቤ ያበላችሁኝ ተጠምቼ አጠጥታችሁኛል፣ ለሕፃኑ ደግሞ በግራ ለቆሙት ተርቤ ያላበላችሁኝ ተጠምቼ ያላጠጣችሁኝ ብሎ ለዚች ተገልጾላት ነው። ለዚች ለሕፃን እንዲያየም ተአምራትን በተለያዩ መልኩ ነው የሚሰሩ። እውነት ነው። ጉረስ እንደው ተመን አገኘሽው ትምህርት ስናገኝሽ አንቺ በትንሽ ብላቴና ስራውን ሰራልኝ። እኔማ መረጥ ብሎኝ እኮ በቃ ዝም ብዬ አንዱ ጋር ሄጄ ለረፍዬ መንገድ ላይ እንዲሆን ለረፍዬ እኮ ነው እየሄድኩ የነበረው። አሁን በቃ ምን ድምፅ ነው ራሱ ድምፅ ተለወጠ። ወንድሜ ብለው ሲጠሩኝ እናትሽ ህይወቱ ታረግ ይኸው በሻንጣ ይዤ ስሄድ ቆይ ላሳየዎት ብሎ ወስዶ እግዚአብሔር ይስጥልኝ። የሚሰጡት አይቶ ልጆቹን ያሳድጉሉ። የአብርሃም ቤት የይስሐቅ ቤት ያድርግ። እግዚአብሔር ይርዳህ። እንግዲህ አሜን አሜን አሜን። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። እግዚአብሔር ይርዳህ። ሰላም ነው።